ተኩላ ለመሆኑ መንፈሶችን ፈልጎ አፈላልጎና አድኖ የሚገድል እንስሳ እንዳለ ስንቶቻችሁ ታውቃላችሁ? የዚህ እንስሳ ስም ተኩላ ነው። ይህ በዓለም ፈጽሞ ባርነትን የማይቀበል እንስሳ ነው። ተኩላ በእስር ላይ በሚሆንበት ወይም በእስር ላይ በሚቆይበት አጋጣሚ እንስሳው በእስሩ ላይ ለማመጽ ምግብ መመገብና ውሃ መጠጣት ፈጽሞ ይተዋል። ለዛም ነው አንበሶችን፣ ዝንጀሮችን፣ ነብሮችንና ሚዳቆችን በእንስሳት ማቆያ ማለትም በዙ ውስጥ አዘውትራቸው የምታዩቸውን እንስሳት ብዙ ጊዜ በዚህ አካባቢ የምታገኟቸው ተኩላዎችን ሳይሆን። ተኩላዎች በተጨማሪም ታዛዥ እንስሳ ተብለውም ይጠራሉ። ምክንያቱም ወላጆቻቸው በሞት ሲለዩ ልጆቻቸው ኃላፊነት ወስደው ወላጆቻቸውን ይንከባከባሉና። ተኩላዎች ከአንድ አባትና እናት ብቻ ነው የሚወለዱት። ምክንያቱም ተኩላዎች ከመጤ ጋር አይወዳጁምና። ተኩላዎች ከቤተሰቡ አንደኛው ሲሞት ለ3 ቀን ያክል ድምፅ በማውጣት የሐዘን ሙሾ ያወርዳሉ። ተኩላዎች ከአንድ ቦታ ወደ ሌላ ቦታ ሲንቀሳቀሱ ሁሌም ወጣቶች ናቸው ከፊት የሚሆኑት። በመከላከል ላይ ያሉት ደግሞ በእድሜ በመካከል ላይ የሚገኙት ደግሞ በእድሜ የገፉ ተኩላዎች ናቸው። እነዚህን ወጣቶች ከፊት ሆነው ይጠብቃሉ። በስተመጨረሻ ላይ የሚገኘው ተኩላ ደግሞ ሽማግሌ እና በእድሜ የገፉ ተኩላዎች ናቸው። ብዙውን ጊዜ መላውን የተኩላ ቤተሰብ የሚጠብቀው ይህ ክፍል ነው። ይህ እድሜ ጠገብ ተኩላ አጠቃላዩን ማናቸውም አይነት ጥቃትና ጉዳት ብቻውን የመከላከል ኃላፊነት ያለውና የሚወጣ ተኩላ ነው።